በህይወቴ አይቻትም አላውቅም። በህይወቴ አይቻት አላውቅም። ቬሎ ጭራሽ ቬሎ ደረጃ ሶፍ ደረጃ ድረስ ማላቃ ሴትዮ አይ ቲንክ ኢሱ እኔን ነው አላውቃትም ያልክ? ኢሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። ከሰሞኑ እጅግ ብዙዎችን ያነጋገረ አንድ ክስተት ነበር። ይኸውም አርቲስት ዘቢባ ግርማ እንዲሁም ባለቤቷ ኢሳያስን በተመለከተ ዩቲዩበሯ ሄለን እንደ አዲስ ብዙ መልእክቶችን እያስተላለፈች ነበረ። ኢሳያስ ባለቤት ፍቅረኛዬም ነው፣ ይኸው ቬሏችን ልንጋባ የነበረበትም በማለት ጭምር ዩቲዩበሯ ሄለን ብዙ መልእክቶችን አስተላልፋለች። ከዚህ ጉዳይ ጋር አያይዞ እንግዲህ ኢሳያስ እንደማያውቃትም በሚዲያ በቲክቶክ ላይቭ ላይ መልእክት ሲያስተላልፍ ለወዳጅ ለአድናቂዎች ይህንን እውነት እወቁልኝ ሲል ቆይቶ ነበር። ታዲያ ከዚህ በኋላ ደግሞ እንግዲህ ዘቢባ ግርማ በዘፈን መልክ በሚመስል እጅግ ከባድ የሆነ መልእክት አስተላልፋለች ተብሎ አንድ ቪዲዮ እየተሽከረከረ ይገኛል። ይህን ጉዳይ አስመልክቶ ዘቢባ ምላሽ ውስጥ ገብታለች ተብሎም የተነሳውን ጉዳይ በዝርዝር እንቃኘዋለን፣ መቼ እንደለቀቀችውና ይህን ጉዳይ ደግሞ ዘቢባ ምላሽ እንድትሰጥበት ያደረጋትን ዋነኛ ምክንያትም በዚሁ እናስደምጣችኋለን። እስቲ የተጠቀመችውን የዘፈን መልእክት አብረን እንመልከተው። የናንተም የናንተ ነው የኔም የኔ ያው የምንወዳት የአመልማል ዘፈን ነው። ቀልዳላቅም በአይኔ አትምጡ በብሌኔ እንደምትመለከቱት ወደ አይኗ እያሳየች በብሌኔ ትላለች። በቃ ልጁ የኔ ነው እያለች ነው እንግዲህ እንደምትመለከቱት ዘፈኑ ላይ እንግዲህ መልእክቷን ያስተላለፈችው። ብዙዎች በኮመንት ነው አረ ዘቢባ በዘፈን ለካ እንዲህ መናገር ትችያለሽ፣ በጣም የሚገርም መልእክት ነው፣ ያመልማል ቁጭ ካንቺ ታሪክ ጋር የሚያያዝ ነው፣ በቃ ልጁ የኔ ነው የሰጠሁት ልቤን ነው የሚለው እንግዲህ በጣም የሚገርም መልእክት አለው እያሉ እንግዲህ ይህን መልእክት ሲያስተላልፉላት ነበር። በኮመንትም ይሄ ቀጥታ ለሄለን የሰራችው ቪዲዮም ነው እያሏት ነበር ከሰሞኑ የተነሳውንም ጉዳይ አስመልክቶ። ነገር ግን ይህን የምትመለከቱት ቪዲዮ ዘቢባ አሁን በቅርብ ሳምንታት በተለይ ደግሞ ኢሳያስ ሚዲያ ወጥቶ ከተናገረው ንግግር ጋር በተያያዘ ጉዳይ እሷም እንግዲህ ስሜታዊ ሆና የተናገረችው መልስ የሰጠችበት ቪዲዮ አይደለም፣ የቅርብ ቪዲዮ አይደለም። ነገር ግን ያለፈው ወር ላይ የተለቀቀ ነው። እንግዲህ ከትንሽ ጊዜያቶችም ቀደም ብሎ ዩቲዩበሯ ሄለን እነዚህን ቤተሰቦች በጣም በብዙ ነገር ላይ ትናገራቸው ነበር። በተለይ ኢሳያስ የኔ ነበር፣ እኔን ረስቶ እኔን ክዶ እኔን ትቶ ሄዶ ነው ኢትዮጵያ ዘቢባን አግብቶ እየኖረ ያለው እያለች አስቀድማ መልእክት ስናገር ስለነበረ ዘቢባ እንግዲህ በዛ ወቅት የሰጠችው ቀጥታ ምላሽ ነው ማለት ነው። እንግዲህ በአሁኑ ክስተት ሳይሆን ከአንድ ወር በፊት የሰጠችው የሐመልማል ዘፈንን ስሜቴን ይገልጸዋል፣ መልእክቱም እኔን በደንብ ይጋራኛል ብላ ያስተላለፈችው መልእክት እንደሆነ ነው እንግዲህ በዝርዝር መልእክቶቹን ያወቅ ነው ማለት ነው። እንግዲህ ከአርቲስት ዘቢባ እንዲሁም ከባለቤቷ ኢሳያስ ጋር በተያያዘ ዩቲዩበሯ ሄለን አሁንም የተለያዩ ነገሮችን እናገራለሁኝ እኔ ተክጃለሁ እያለች መልእክት እያስተላለፈች ነው። ጠቅለል ባለመልኩ ደግሞ ሌላ አዲስ ክስተትን በዚሁ እናሰማችኋለን። ሁለቱ መካከል ምን አይነት ሐሳብ አስተያየት እንደተሰጠ እንዲሁም ደግሞ ዩቲዩበሯ ሄለን ሌላ ምን አዲስ ነገር ይዛ እንደመጣችም ጭምር በዚሁ እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። እንግዲህ ኢሳያስ ብዙ ሰው እንግዲህ በውስጥ እየጻፈልኝ ስለሆነ የተለያዩ ሐሳብ አስተያየቶችን ልሰጥ ግድ ይለኛል ብሎ የተለያዩ መልእክቶችን ሲያስተላልፍ ነበር። በተለይ ብዙ ነገር እየታማበት የሚገኘውን ጉዳይ አስመልክቶ ዩቲዩበሯ ሄለንን እንደማያውቃት በአካል እንኳን ተገናኝተው እንደማያውቁ የሚወሩት ነገሮች ሁሉ ውሸት ድራማዎች እንደሆኑ ነው እያስረዳ የሚገኘው። በተለይ እንግዲህ በቅርቡ አላቃትም ብሎ በሰራው ቪዲዮ እንደ አዲስ ዩቲዩበሯ ሄለን መታ አረጀውብህ ሆይ፣ ይኸው በቪዲዮ መግቢያ እንደተመለከታችሁት ተቀየርኩብህ ሆይ፣ እስከዚህ ድረስ ነው ወይኔን የረሳኝ እያለች ብዙ መልእክት እያስተላለፈች ነበረ። እንግዲህ ይህንንም አስመልክቶ በድጋሚ ብዙዎች እውነትም ተክዳለች እቺ ሴትዮ እያሉ ብዙዎች ግራ በመጋባት በሚመስል መልኩ ኮመንት እያደረጉ ይገኛሉ። ጠቅለል ባለ መልኩ ግን እንግዲህ የአርቲስቶቹ ወዳጅ አድናቂ የሆኑ ሰዎች እባካችሁ በማይሆን ነገር እነዚህን ሰዎች አትውቀሷቸው፣ ኢሳያስንም አትናገሩት። ይቺ ግለሰብ ከመጪው የሚኖራትን ጌም አስመልክቶ ብዙ ሰው ታዳሚ እንዲያት የምታደርገው የተለያዩ ድራማዎች ናቸው እያሉ እንግዲህ ብዙዎች ሀሳብ መልእክት ያስተላልፋሉ። በሌላ በኩል በዩቲዩበሯን በኩል ያሉ
ሰዎች ደግሞ ምናልባት በሷ በኩል ያለውን ነገር አናቅም፣ በውስጡ የደረሰባትን በደልም አንረዳም እያሉ መልእክት እያስተላለፉ ለሷም የቆሙ ሰዎችን ተመልክተናል። በስተመጨረሻ ግን ዋነኛ ጥያቄ አንድ ነገር ተጠይቋል። እውነት ዘቢባ ባለቤት የሆነው ኢሳያስ ከዩቲዩበሯ ሄለን ጋር የፍቅር ግንኙነት ላይ ከነበሩ በተለይ ዩቲዩበሯ ሄለን ከኢሳያስ ጋር የተለያዩ ሰዓቶችንም አሳልፋ ከሆነ የታለ የተለያዩ ማስረጃዎቿ? ቢያንስ እሱን እንኳን ማቅረብ ነበረባት። እሷ ግን እነዚህ ነገሮች ሁሉ ሳታቀርብ ነው ዝም ብላ ይሄ ግለሰብ የኔ ነበር የምትለው። ይሄ የሚያሳየው ምንም አይነት ግንኙነት እንደሌላቸውም ጭምር ነው። ስለዚህ እባካችሁ ኢሳያስን የማይገባ ነገር እየተናገራችሁ ልጁን አታሸማቁት እያሉ እንግዲህ በስተመጨረሻ በኢሳያስ በኩል ያሉ ሰዎች ይህንን ሀሳብ ባደላ መልኩ በኢሳያስ ጎንም በመቆም ጭምር መልእክታቸውን ሲያስተላልፉ አይተን ተመልክተናል ማለት ነው። እንግዲህ የዘቢባ ባለቤት ኢሳያስ በተቻለው መጠን አሁንም ቢሆን ወዳጅ አድናቂዎቼ ይህን ነገር ይረዱልኝ እያለ በተለያዩ ቦታዎች እየገባ ሀሳብ መልእክቱን እያስተላለፈ ነው። ሌሎች የሱ ጓደኛ በቲክቶክ የሚያውቁት ከዚህ በፊት አብረውት ጌም እንዲሁም ደግሞ የተለያዩ እርዳታዎችን ሲሰበስቡ የነበሩ ግለሰቦች ቲክታከሮች እሱ ቤት ራሱ በመገኘት እባክህ ኢሱ አትጨነቅ፣ እኛ በፊት ጓደኞችህ እናውቃለን፣ አትረበሽ እያሉት ይገኛሉ ማለት ነው። እንግዲህ ዩቲዩበሯ ሄለን ግን በቀጣይ በሚኖራት የጌም ቀን ላይ ቅዳሜ በምታካሂደው ጌም ቀን ላይ እንግዲህ በስተመጨረሻ ኢሳያስ መጥቶ ያለንን ነገር እዛው ወይ እናወራለን፣ መጨረሻችን ይሆናል፣ እኔም ቬሎዬን እቀዳለሁኝ፣ ስለነሱም አላወራም፣ ነገር ግን በእኔ ቲክቶክ ቤት ላይ ሊመጣ ግድ ይለዋል እያለች መልእክት እያስተላለፈች ነው የምትገኘው። በስተመጨረሻ እንግዲህ ኢሳያስ ደግሞ ባሉት ነገሮች እኔ ወደ እሷ ቤት ወደ ቲክቶክ አካውንቷም አልገባም፣ ይህንን ፈጽሞ አላደርግም እያለ ነው መልእክቶቹን እያስተላለፈ የሚገኘው። በመጪው ቅዳሜ እንግዲህ እውነት ዩቲዩበሯ ሄለን እንግዲህ ሚዲያ ወጥታ ቬሎዎችን እየቀደደች ስለነሱም አላወራም ብላ የተናገረችውን ቃሏን ትፈጽማለች አትፈጽምም ብዙዎቻችን የምንመለከተው ጉዳይ ነው። አጠቃላይ ግን ኢሳያስ እኔ እሷ ቤት ተገኝቼ ቲክቶክ አካውንቷም ላይ ገብቼ ምንም የምሰጠው ሀሳብ አስተያየትም የለኝም፣ እዛ ቤትም እኔ አይመጥነኝም በሚል በእንደዚህ በሚመስል መልኩ ነው እንግዲህ አጠቃላይ መልእክቱን ያሰማው ማለት ነው። እንግዲህ ይህን ጉዳይ አስመልክቶ ብዙዎች ናቸው አሁን ከዛ በኋላ ሀሳብ አስተያየት እየሰጡ የሚገኘው። በተለይ እንግዲህ ሁለቱ አርቲስት ዘቢባ እንዲሁም ደግሞ ባለቤቷ ኢሳያስ የሚኖሩትን ኑሮ አስመልክቶ አሁን እነሱ ጥሩ ኑሮ ላይ ስላሉ እንዲሁም ደግሞ ተጋብተው በጋብቻቸው በደንብ መቀጠላቸውንም አስመልክቶ የተለያዩ ፈተናዎች ሊያጋጥሙ ይችላሉ፣ እነዚህን ፈተናዎች ግን ጠንክረው ማለፍ አለባቸው እያሉ የእነሱ ወዳጅ አድናቂዎች እነሱን እያበረታቱም ተመልክተናል። እናንተ ግን ምን አይነት ሀሳብ አስተያየት አላችሁ? በየትኛው በኩል ያለው ነው እውነት፣ በየትኛው በኩል ነው ያለው ደግሞ እንዲሁ ለድራማ የተሰራ እንዲሁ ፈጠራ ወሬ ነው ብላችሁ የምታስቡት? ያላችሁን ሀሳብ አስተያየት በኮመንት ብታሳውቁን ደስ ይለናል። ጠቅለል ባሉ መረጃዎቻችን ግን ለዛሬ ይዘን የመጣ ነው ይህን ይመስል ነበር። በሌሎች አዳዲስ ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።